ኑሐሚን እርጉዝ እንደሆነች አቶ ለይኩን ወይንም አባትየው ቢሰሙ ምን የሚሉ ይመስላችኋል? ለኑሐሚን በጣም ከባድና ጨለማ የሆነ ከባድ ህይወት ወደ ኑሐሚን እየመጣ ነው። ኑሐሚን እንግዲህ የኤርሚያስን ልጅ በሆዷ ይዛለች። እዛ ጋም ደግሞ አምራን ያረገዘችው የኤርሚያስ ልጅ ነው ወይንስ ደግሞ የናሆም ልጅ? በጣም ነገሮች አወዛጋቢና አስደንጋጭ ሆነዋል። ኑሐሚንም ደግሞ ያልጠበቀችውና ያላሰበችው ነገር በህይወቷ መጣ። እውነት በጣም ነው ያዘነችው። እህቷም ደግሞ በተለይ ይህን ነገር ብታቅ ህይወቷን ሲኦል ነው የምታደርግላት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የኑሐሚን ድራማ ዛሬ ይለቀቃል ብዬ በጉጉት እየጠበቅኩ ነበር። ምክንያቱም በተለይ ኑሐሚን ያለችበትን ሁኔታ ለማወቅ አጓጊ ፓርት ላይ ነበር ያለቀው። ኑሐሚን እርጉዝ ናት። ልጁ የማን ነው? ከኤርሚያስ ውጪ ሌላ ወንድ ስለማታውቅ እርግጠኛ ላይ ልጁ የኤርሚያስ ነው። ኤርሚያስም ደግሞ ይሄ ነገር ከተፈጠረ በጣም ለኔ አሪፍ እድል ነው ብዬ አስባለሁ። ግን ደግሞ ይሄ ነገር ማመም ከጀመረች ቆይቷል ብሎ ሲጠይቃት ቢሆንም ደግሞ ግን እርግዝና እንደማይሆን አረጋግጫለሁ። ስለዚህ መቼም ተስፋ እንዳታደርግ ከኔ ጋር እመለሳለሁ ብለህ ነበር ያለችው። ግን ደግሞ አላወቀችም እንጂ ነገሮች በጣም ከባድ እንደሆኑና እርግዝና እንደሆነና በዛም ላይ ደግሞ 2 ወር 3 ወር እንደሆነ ጽንሱ አላወቀችም ነበረ። ይሄ ደግሞ ለሷ ህይወትን በጣም ከባድ እንዲሆን አድርጎባታል ማለት ነው ውዶቼ። ምን ያህል ለሷ ከባድ እንደሆነ ታውቃላችሁ ማለት ነው። ኑሐሚን ከናሆም ጋር አብራ ለመኖር እያሰበች ወይንም ደግሞ እንደምንም ብላ ከሷ ፍቅር እንዲይዘው ለማድረግ እየሞከረች ነበረ። ያንንም ነገር የሚያከሽፍባት ነገር የተፈጠረው እንግዲህ እርግዝናዋ ነው። ይህ እርግዝና ደግሞ ኑሐሚንንም አባቷንም ደግሞ የማይሆን ሁኔታ ውስጥ ወይንም ደግሞ ያልሆነ ችግር ውስጥ ሊያስገባቸው ነው። አባትየው ከናሆም ፍቅር ሳይዘኝ አይቀርም፣ ወይንም ሀዘኔታ ነው ወይንም ደግሞ ፍቅር ነው አልገባኝም እያለች አባትየው ጋር እያወራች ነበረ። ይህም ማለት ደግሞ ናሆም ራሱ በጭራሽን ያንቺን ልወድሽም ላፈቅርሽም አልችልም። በአምራን የተጎዳው ልቤ መቼም አልተጠገነም፣ ገና አሁንም አልዳነም፣ ልቤ እንደተሰበረ ነው ብሏታል። እውነትም ደግሞ የነዚህን የአምራንንም ሆነች ኑሐሚንን ህይወት ያጨለመው ቤት ውስጥ ለእህቱ ሹፌር ሆኖ ቤት ውስጥ እንዳለ ቢያቅና ይሄ ኤርሚያስ የሚባል ሰይጣን እንደሆነ ቢያቅ ማለት ነው። ጭራሽ ደግሞ ፍቅረኛውንም እዚህ ቤት ውስጥ ያለችው ኑሐሚንን ምስኪን እነዚህ 2 ሴቶች ህይወታቸውን ያበላሸ። ከዚህም ደግሞ ውጪ እነሱ ማን የማያውቋቸውን ብዙ ሴቶችን ለሀብታም እየሸጠ ህይወታቸውን አበላሽቷል ኤርሚያስ። ስለዚህ አሁንም ደግሞ የኤሚ ተራ ነው። ኤሚ ደግሞ እንግዲህ የናሆማ እህት ናት። የናሆማ እህት ኤሚ ባለማወቅ እንግዲህ ይህንን የሴቶችን ጠር የሆነ ኤርሚያስን እንግዲህ ቤት ውስጥ አስገብታለች። እሷም ደግሞ ቀስ ብላ የነሱ እጣ እንደሚደርሳት ግልጽ ነው። ወይንም ለሀብታም ይሸጣታል ወይንም ደግሞ ራሱ ይጫወትባታል። ብቻ ግን ነገሮች በጣም ከባድ ናቸው። ኤሚ አሁን ላይ ያላወቀችውና ያልተረዳችው ነገር ቢኖር ኤርሚያስ የሚያደርጋቸውን ነገሮች እያየች ነገሩ ምንድን ነው እያለች ከመጠራጠር ውጪ በጭራሽ ልትረዳ ወይም ደግሞ ልታስብ አልቻለችም። ስለዚህ ነገሩ ከደረሰባት በኋላ ምንም ነገር ብታስብ ዋጋ አለው ብዬ አላስብም። ወይዘሮ ዝናሽም እንግዲህ እነዚህ እንዲሆች ቤት ውስጥ አልፈልግም አስወጣልኝ፣ ደግሞ ጭራሽ እያለች ደግሞ የገዛ ሚስቱንና ልጁን አውጥቶ ጎዳና ላይ የጣለ ሰው ምን መልካም ሰው ነው ትለኛለህ እያለች አቶ ለይኩን ስለ ኑሐሚን አባት እየተናገረ ነበር። በጥፊ ብሎ ነበረ የመታት ማለት ነው። ምክንያቱም አንድ ጥፊ አይደለም 3 4 ጥፊ ሲያንሳት ነው ብዬ አስባለሁኝ። የምትናገረው ነገር አንቺን በፊት እኔ ሳገባሽ ምንም ቤሳቤስት አልነበረሽም። አሁን እንዴት አንቺ ስለ ሀብትና ስለ ድህነትና ስለ ሀብትነት እንዴት ታወሪያለሽ? አንቺ ምን ለማለት ፈልገሽ ነው ብሎ እሷንም እንግዲህ ለናሆማም ደግሞ በዚች ልጅ የተነሳ አባትህ እኔን በጥፊ መምታት አይደለም ቀና ብሎ አይቶኝም አያቅም ነበረ። በዚች ልጅ የተነሳ ግን አባትህ እኔን በጥፊ መታኝ ብላ እንግዲህ ለናሆም ነግረዋለች። ናሆማ ደግሞ ምን ሊሰማው እንደሚችል አስቡ። እናትና አባቱ በዚች በኑሐሚን የተነሳ ሲጣሉ፣ ስለዚህ ከዚህ ቤት አባትሽን ይዘሽ ሂጂ ምናምን ብሏታል። አባትየውም ደግሞ ከዚህ ቤት እንውጣና ለብቻችን የራሳችንን ህይወት እንኑር፣ ማንም የሌለበት ማንም የማይናገረን ክብራችን የማይነካበት ቦታ ላይ እንኑር ብሏታል። እሷም ደግሞ እንግዲህ ይህን የማላደርግበት ምክንያት ናሆማን ሳልወደው አልቀርም፣ ስለዚህ እዚህ ቤት መውጣት አልችልም ብለዋለች። ስለዚህ ቤተሰቦቼ ናሆማም ደግሞ እሷን መቼ ማፍቀር እንደማይችልና መውደድ እንደማይችል ነው የነገራት። ግን ደግሞ ወደዳትም ወደደችውም ትርጉም የሌለበትን ነገር ወይንም ደግሞ ይሄን ነገር ትርጉም አልባ የሚያደርግ ነገር እንግዲህ የኑሐሚን እርግዝና ነው። የኑሐሚን እርግዝና ኤርሚያስ እንዳረገዘች ብታቅ አምራን ራሱ በጣም ነው የምትደሰተው። አምራን ኑሐሚንን ለማጥፋት ከገዛ ከእህቷ ጋር እየተነጋገረች ነው።
ኑሐሚንን ለማጥፋት ብዙ ሰዎች እየተረባረቡና እየተንቀሳቀሱ ይገኛሉ። ግን ደግሞ አይሳካላቸውም ብዬ አስባለሁ። እውነት በጣም ነው ያሳዘነችኝ። በሁሉም ሰው ላይ በተለይ ሁሉም ሰው ላይ እጃቸውን የሚቀስሩት እሷ ላይ ኑሐሚን ላይ ነው። መቼም ቢሆን የወደቀ እንጨት መሳሪያ ይበዛበታል እንደሚባለው። ስለዚህ እሷም አሁን ላይ ችግር ላይ ስለሆነች ሁሉም እሷ ላይ እየተረባረበባት ነው። ታሳዝናለች።